ሰላም ቤተሰብ፣ ስለ ልደቱ አንዳንድ ነገር በቅርብ ያለ ሰው ጠይቄ ነበረ እና ስለ ልደቱ ያለውን ነገር እንዲሁም ሚዲያ ላይ በጣም እንትን የምትሉበትን ነገሮች ሁሉ ምላሽ ይሄን ይመስላል። ለመስማት ሞክሩ። አመሰግናለሁ። እንዴት ነሽ? ሰላም ነው ወይ? ሰሞኑን ያው ሚዲያው ላይ በጣም በስፋት ብዙ ሴቶች ጥያቄ ያቀርባሉ። ለምንድን ነው ብሩክ ቀለበት የሚያስርላት ለሀይሚ የሚል ጥያቄ ብዙዎች ይጠይቃሉ። እና ይህን ነገር አሁን ጸብ ላይ ናቸው። ጸብ ላይ ሆኖ ይህን ጥያቄ በተደጋጋሚ መነሳትም የለበትም። ሲቀጥል ብሩኬ ያው የራሱ ቅድ የራሱ ሀሳብ ይኖረዋል። ያንን ነገር ደግሞ ያው ወንድ ነው። ያው በጓደኝነትም ብዙ ጊዜ በህፃናቱም ወደ ልጅ ያስባል። እንደዛ ነገሮች እንዳሉ ሆነው ወንድ ልጅ ያው ብዙ ኃላፊነት አለበት እና ከዛ ኃላፊነት አንጻር ትዳር ውስጥ ቶሎ አይገባም። መጠናናትም እንዳለ ሆኖ ያው ብዙዎች ስለሚጠይቁ ነው እንደዚህ ይህን ጥያቄ ይጠይቃሉ። የተደጋጋሚ ሰሞኑን ከማየው አንጻር ነው እና ለእነሱ ይሄ ድምጽ ሊደርሳቸው ነው። ያው ስሜን አትጥቀሹ፣ ያው እነሱ አካባቢ ስለሆንኩኝ ስሜን ሳትጠቅሺ ያው ይህን ድምጽ ብታስተላልፊው ደስ ይለኛል። ልደቱ ሁኔታ ወደ ስፋት ታወራሻለሁ። ወደ ኋላ ላይ ወደ 9 ሰዓት አካባቢ ነው ልደቱ። ሰዓቱ ይደርስና ያው ያለውን ነገር እነግርሻለሁኝ። ሜቢ እነ ዳኒ መተው ትንሽ ረብሻ ካልተፈጠረ በስተቀር ያው ልደቱ በጥሩ ሁኔታ ይካሄዳል የሚል ግምት አለኝ። ቡራም እንግዲህ ይመጣ ይሆን አይመጣ ይሆን እንግዲህ በቪዲዮ ላይ የምናየው ነገርም ይሆናል። ያለውን ነገርም እኔም በውስጥ አወራሻለሁኝ፣ እነግርሻለሁኝ። ያለው ነገር ይሄ ነው እንግዲህ። ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም በሚገርም ሁኔታ በጣም ብዙ ሰው ለምንድን ነው በህይወቷ የሚቀልደው? ለምንድን ነው ፍቅር የማያቀርብላት? ስለማይፈልጋት ነው? ሊነግድባት ነው? እረ በጣም ብዙ የማትሉት ነገር የለም። አንዳንድ እነቆርጦ ቀጥሎች ማለት ነው። እነቆርጦ ቀጥሎች ይውላችሁ ልንገራችሁ። ከፊት ያሰማኋችሁ ድምፅ በእነሱ ዙሪያ ያለ ነገር ግን ዩቱብ የማይሰራ ሰው ነው። ከእነሱ ጋር የሚሰራ ነው፣ ስራ የሚሰራ ነው። ነገር ግን ዩቱብ የሌለው ሰው ነው ይህንን መረጃ የሰጠኝ። ገብቷችኋል? ዩቱብ የለውም ሰውየው፣ ግን በእነሱ ዙሪያ ከእነሱ ጋር ያለ ሰው ነው። ስለዚህ ልጁን በቃ ለምንድን ነው ቡርኬ ፍቅሩን የማይገልጽላት? ለምንድን ነው ቢገልጽላት እኮ እኛም እየገለጸላትም ነው ባይዘዊ በተዘዋዋሪ። ግን ለምንድን ነው ቀለበት የማያደርግላት? ለምንድን ነው አፈቅርሻለሁ ብሎ እውነታውን የማይነግራት? ለምንድን ነው እድሜዋ ላይ የሚቀልደው? እንዴ ገና እኮ ናት ሀይሚ እኮ ገና ልጅ ናት እኮ። ሰው እኮ 40 ዓመት ሞልቶት እንኳን ነገ ተስፋ አለኝ አገባለሁ ብሎ የተቀመጠ በጣም ብዙ ሰው አለ። ያ ማለት ነውር ነው ማለት አይደለም። ምንም ችግር የሌለው ነገር ነው። ስለዚህ ልጅቷን ያለ ፕሮግራሟ እሱም ያለ ፕሮግራሙ ያለ ምንም ነገር ብቻ እንዲህ ስላያችሁ በቃ ቶሎ መጋባት አለባቸው ቶሎ እንደዚህ ምናምን የምትሉ ሰዎች ግን ጤነኛ ናችሁ? ደግሞ ሲጀምር አሁን በዚህ ጸብ ሰዓት ላይ የግድ ጸብ እንዲነሳ የምትፈልጉ ሰዎች አላችሁ። ለምን ቀለበት አያስርላትም? ለምን በዚህ ሰፕራይዝ አያረጋትም? ለምን አይንበረከክም? ለምን እንደዚህ አያረግም የምትሉ ተቸኩሎ ይውላችሁ። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ተቸኩሎ የሚሆን ነገር ምንም ነገር የለም። ምንም ነገር እነሱ ያውቃሉ። ኪሳቸው እነሱ ያልቃሉ። ገበያቸው እነሱ ያውቃሉ። እንዴት መኖር እንዳለባቸው ያውቃሉ። ኦፍኮርስ ሴት ናት፣ ያስፈልጋታል፣ ጊዜዋ ይሄዳል ምናምን የምትሉት ነገር እሱ አስቦ አቅዶ ፕላን አውጥቶ ቢያረግላት እሰየው። እኛ አስገድደን አሁን ቡርኬን ቀለበት ሰር ብንለውና እሪ ብንል ያረገዋል? አያረገውም። የሰው ልጅ ፕላን አለው። እንዴት ነው እናንተ በ21ኛው ክፍለ ዘመን እንደ ጥንት የምታስቡት? እንዲህ ሰው እኮ ያለ እቅድ እኮ አይመራም። ያለ እቅድ እናንተ ሄዳችሁ ሾፒንግ ታረጋላችሁ? ያለ እቅድ የሆነ ነገር ታረጋላችሁ? አይደረግም። ያለ እቅድ ምንስ ነገር ይደረጋል? ኖ በቃ ሁላችንም እኮ በምናገኘው ገንዘባችን በምንሰራው በስራችን በዚህ ዓመት ይሄን ብሰራ በዚህ ዓመት ይሄን ብናደርግ ይሄ እቅድ ነው። በዚህ ዓመት ብናገባ በዚህ ዓመት ብንወልድ ተብሎ ይታቀዳል እኮ። ሰው አግብቶ እንኳን ለሚወልድበት እኮ እቅድ ያወጣል። 21ኛው ሴንቸሪ እንደዛ ነው። ስለዚህ እባካችሁ እውነት ያልተባለ ያልተጻፈ ነገር አታንብቡ። በቃ ልጆቹን አታስጨንቋቸው። እንዲህ በግድ ይወዳታል፣ በቃ ያፈቅራታል። ነገር ግን በቃ እንዴ እናንተ ምን እየሆናችሁ ነው? በግድ ልጆቹ በግድ ተጋብተው ካላየን እያላችሁ እኮ ነው። አይኖ መውደዳችሁ እንደሆነ ይገባናል። ነገር ግን ቆይ ይረጋጋ። ምን አስቸኮለን? መጀመሪያ እስኪ አሁን ያሉበትን ጸብ ከዚህ ካሉበት ጸብ ይውጡ። እኔ አሁን ፍፄን አውርቼዋለሁኝ የሆነ ነገር ግን አልነግራችሁ። በቃ አልነግራችሁ። ፍፄን አውርቼዋለሁኝ ግን በቃ ያለኝን እኔ ነኝ የማውቀው። በቃ ሰው መጀመሪያ ይስማሙ። በቃ መሀላቸው ላይ በጣም ትልቅ ክፍተት እንደተፈጠረ ነው የነገረኝ ፍፄ። መሀላቸው ላይ ክፍተት እንደተፈጠረ ነው የነገረኝ ፍፄ። ግን ያ ማለት ግን እናንተ እኔ እንጃ አላቅም። ብቻ በእውነት እኔ ሰው እንዴት እንደሚያስብ አላቅም። በጣም ብዙ ጠላቶች አላችሁ በቡርኬና በሀይሚ ማለት ሁለቱ እንዲለያዩ የምትፈልጉ አላችሁ። ምን እንደምትጠቀሙ ባላቅም በእውነት
ሰው እኮ አሁን የተከፈተውን ቀዳዳ ለመድፈን ሰው እየተሯሯጠ፣ እናንተ ግን ሌላ ነገር እሷ ይህንን የእናንተን ኮመንት የእናንተን አስተያየት እያየች ከዛ እሷ ሴት ናት። ኦፍኮርስ ሴት ስትሆኑ ታውቃላችሁ ከምትወዱት ሰው ጋር ተሰብስባችሁ መኖር ነው የምታስቡት። እሱ ደግሞ ፕሮግራሙ ነው ወይ ነው ቡርኬ ፕሮግራሙ ነው አቅሙ አለው። አይታችኋል። ያለ ፕሮግራም የተጋቡ ሰዎች እኮ ሚዲያ ላይ እያየናቸው ነው። እየተለያዩ፣ እየተፋቱ፣ እየተሰዳደቡ፣ እየተላቀሱ ነው የምናያቸው አይደል? ግን በፕሮግራም ሲሆን ቤተሰው ሲፈቅድ ከቤተሰው ጋር ሲሆን ሁሉ ነገር በሂደት ሲሆን ውበት አለው። ያለ ውበት ግን ምንም የሚሆን ነገር የለም። ስለዚህ ሁላችንም ልናስብበት ይገባል እያንዳንዱ እንቅስቃሴያችን። በቃ ልደት ፕሮግራም አላቸው፣ በሰላም ይጨርሱ። በቃ መልካም የሆነ ቪዲዮ እንዲለቁልን ነው የምንፈልገው። በቃ ሁላችሁም ጸሎት ማድረግ ያለባችሁ ይሄ ዳኒ የሚባል ተንከሲስ ሄዶ ፕሮግራማቸውን እንዳያበላሸው እንዳያጠቁረው ነው። እና ደግሞ ሀኒ ጠዋት ጠዋት ድምፅሽ ይለያል የምትሉኝ ጋይዝ፣ ጠዋት ጠዋት ማለት ነው ስፖርት ሰራና ጠዋት ለሊት ተነስቼ ስፖርት ሰራለሁ። ከዛ ስፖርት ሰርቼ እመጣና ቤት ይደክመኛል፣ እተኛለሁኝ እና ድምፄ ለዛ ነው እንደዛ የሚሆነው። እና ያው ስፖርት ደስ ይለኛል መስራት፣ እንቅስቃሴዎች ምናምን ነገር ምናምን ዱብ ዱብ ምናምን ብዬ ነው የምመጣው እና ለዛ ነው ድምፄ ብዙ ጊዜ የሚደክመው ማለት ነው። አንዳንዴም ደግሞ ከእንቅልፌም ተነስቼ የምሰራበት ሰዓት አለ ቪዲዮ፣ ለዛ ነው ምንም ማለት አይደለም። እና ሁላችሁ ይሄ ነገር ሀይ ቶሎ ቶሎ ፍጠኑ ፍጠኑ ሩጡ ሩጡ አትበሏቸው። ልጆቹ ቀስ እያሉ በሂደት ማድረግ ያለባቸውን ያደርጋሉ። በቃ ፕሮግራም ይኖራቸዋል። መቼ ቀለበት ማሰር እንዳለባቸው፣ መቼ መውለድ እንዳለባቸው፣ መቼ መጋባት እንዳለባቸው ደግሞ ፈጣሪ ሲፈቅድ ነው። ያለ ፈጣሪ ፍቃድና ያለ ቤተሰብ ፍቃድ ደግሞ የሚሆን ምንም ነገር የለም። ተጋብተው ብናያቸው ደስታቸውን ብናይ እኛም ደስ ቢለን ከምንም በላይ ደስታችን ነው። እኛ አይደለን እንዲጣመሩ ያደረግናቸው፣ እንዲጋቡ ማድረግ እንችላለን። ግን አንቸኩል። አሁን ኃይለኛ ክፍተት አለ፣ ጸብ አለ። ፍፄ እንደነገረኝ ማለት ነው። ሪከርዱ ፍፄ አይደለም፣ ሪከርዱ ሌላ ሰው ነው። ፍፄ ግን እንደነገረኝ ከሆነ ግን መሀላቸው ላይ በቃ እነሱ ራሱ መፍታት ያልቻሉት ከባድ ክፍተት እንዳለ ነግሮኛል። ከባድ ክፍተት ይሄን ነገር አስተውሉበት፣ አስቡበት። ቪዲዮ ደግሞ ሙሉ ሳታዩ መታችሁ የምትሳደቡ አላችሁ። ቪዲዮ መጀመሪያ ሙሉ እዩ። ሙሉ ሳታዩ እንዳትሳደቡ። በቃ እኔ ምን ብዬ እንደምነግራችሁ አላውቅም። ስለ ልደቱ ሁሉ ፕሮሰስ አውቃለሁ እንዴት እንደሆነ፣ ግን ልነግራችሁ አልፈልግም። ምክንያቱም እነሱ ሲለቁ እናንተ ታያላችሁ ያለውን ነገር። በቃ ብቻ ሰላም ይሁን በሉ እናንተ። በቃ በሰላም ብቻ ደስ በሚል ሁኔታ ቡርኬም ተገኝቶ በቃ ደስ በሚል ሁኔታ እንዲያሳልፉ ሁላችንም በቃ ብንችለው አቅም እንትን እንበል። ወደ እነሱ ትኩረት እናርግ፣ ፎከስ እናርግ። በቃ ይሄ ነው ልላችሁ የምችለው። እኔ እንጃ አላቅም። ብቻ አንዳንድ ሰዎች ግን እውነት የሰውን እንትን የምትሰብሩ አላችሁና ይቅር ይበላችሁ። እና ዛሬ ፕሮግራም ይኖራል ብዬ አስባለሁ። ቲክቶክ ላይ ስጦታ መስጠት ያለባችሁ ያው እንግዲህ ቲክቶክ ላይ በኃይለኛው እንደሚደገስ አውቃለሁ። እንመጣለን፣ ታብታብ እናደርጋለን፣ ጊፍት እንሰጣለን። ሀይሚ ከመጣች ለሀይሚ ጊፍት እሰጣታለሁ። እኔ ጊፍት በጊፍት መልክ ኮይን ገዝቼ መስጠት እችላለሁ እና ከመጣች እንሰጣታለን። ሁላችንም ደስ በሚል ሁኔታ እንድታካብር ፕሮግራሟ እንድታሳልፍ ሁላችሁም በቃ የበኩላችሁን በቃ ጥሩ ነገር እንድታይ አድርጉ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉም ነገር በሂደት